እኛና የዚያ ተማሪ በጎች። የአንዳንድ ሰው ዕጣ ፈንታ ያሳዝናል። ከዓመታት በፊት ለከበደ ሚካኤል ጎረቤታቸው ነበርኩ። ሞተው የሚገንዛቸው ጠፍቶ እኔ ነኝ የገነዝኳቸው ካለኝ ጨርቁን የጣለ ዱርዬ ጋር እያወራው ነበር። ከበደ ሚካኤል በንጉሱ ዘመን እንደ ተርቲመኛ ቤተ መንግሥት የሚመላለሱ የቀዳማዊ ኃይለ ሥላሴ የሽልማት ድርጅት የመጀመሪያው የሥነ ጽሑፍ ተሸላሚ፣ በብዙዎችም የሚደነቁ ነበሩ። ደርግ መጣና ቤታቸውን ወርሶ አጎሳቆላቸው። 17 ዓመቷ ሙሉ የወዳጅ ሆቴል ክፍል ተጠግተው ተወጧት። ኢህአዴግ ሲገባ ቤታቸውን ቢመልስላቸውም ዝናቸው ግን እየደበዘዘ ሄደ። ከበደ ዘመን መቀየሩ የፊውዳል ህብረተሰብ በአንድ አዳር መጤውን አውሮፓ የቴክኖሎጂ ሰራሽ ፖፕ ካልቸር ለመላበስ መቋመጡን ያወቁ አይመስልም እና አንድ ቀን ወዳጃቸውን ጠየቁ። ከተማው ስለኛ ምን ያወራል? ምንም አያወራም፣ ረስቶታል ቢላቸው ከበደ በቁጭት ምን አለ የኢትዮጵያ ህዝብ ግንባሩ አንድ በሆነና በፈነከትኩት አሉ ይባላል። ግንባሩ አንድ በሆነ የእሳቸው ቃል ለአደባባይ ጸያፍ ብትሆንብኝ መንፈሱን በከፊል ለመግለጽ የተካኋት ናት። የኢትዮጵያ ህዝብ እንደዚያ ተማሪ በጎች መሆኑን የምናውቀው እኔና እግዜሩ ብቻ ሳንሆን አንቀርም። ከበደ ሚካኤልም አያውቁ ይሆናል። በአንድ የገጠር ትምህርት ቤት የሚያስተምር የሂሳብ መምህር አንድ ቀን ከተማሪዎቹ መካከል በትርፍ ጊዜው በጎችን የሚያግድ ታዳጊ ልጅ ፊት ቀርቦ ጠየቀው። ልጅ፣ በጎች ማደሪያ ውስጥ 10 በጎች አሉ እንበል። ከ10 በጎችህ 5ቱ ከማደሪያቸው ዘለው ቢወጡ በበጎቹ በረት ውስጥ ምን ያህል በጎች ይቀራሉ? ምንም፣ ልጁ መለሰ። መምህሩ ተገርሞ ያልኩህ አልገባህም፣ 10 በጎች አሉ፣ 5ቱ ከበረቱ ዘለው ቢወጡ በበረቱ ውስጥ ስንት በጎች ይቀራሉ? ምንም። አሁንም ተማሪው ተመሳሳዩን መልስ ሰጠ። መምህሩ በብስጭት እንዴት ይህን መቀነስ ያቅተሃል? ተማሪው ሲመልስ ጋሼ፣ ሂሳቡን መቀነሱን አንተ ልታውቅበት ትችላለህ። የበጎቼን ጸባይ የማውቀው ግን እኔ ነኝ። እንኳን 5ቱ አንዲቷ ብቻዋን ዘላ ከወጣች ሁሉም ይከተሏታል እንጂ ሞት ቢመጣ በበረት ውስጥ አይቀሩ። የኢትዮጵያ ሕዝብ እንደዚህ ተማሪ በጎች ይመስሉኛል። 10 ሺዎችን ማሳመን ከሆነልህ 10 ሚሊዮኑ ያንተ ነው። 10 ሚሊዮኑ አዝማሚያውን አይቶ ነገር ወደ ቀናው ተጠግቶ ለማደር ተሰልፎ የሚጠብቅ ቁጥር ነው። አንዳንዱ የሚደንቅህ በስማ በለው ነው እንጂ የነፍስ መቃተት ሐቀኝነት ተሰምቶት አይደለም። በሌላ ቀን እንዲሁ ፌስቡክ ላይ ስላንተ የአል ወሬ ለቃቅሞ ጥንብር ኩስህን ያወጣሃል። የላመ የጣመ በማንኪያ መዋጥ የለመደ አእምሮ መጠየቅ አይወድማ። የኢትዮጵያ ሕዝብ በተለይ ከተሜው ተማርኩ ባዩም ሆነ ያልተማረው የሚያነበውም የማያነበውም ብዙ ቀለም የሌለው ስርዝ ድልዝ ነገር አለው። እውነት ይፈውሳል አይደል? ስለምን ይሸፋፈናል? እውነት ምኑ ይቀባባል? የኢትዮጵያ ሕዝብ እንደዚያ ተማሪ በጎች ናቸው። የኢትዮጵያ ሕዝብ 130 ሚሊዮን ደረሰ ሲባል እሰማለሁ። 130 ሚሊዮን ቁጥር ነው። ጻፈው በላጲስ ሙልጭ ተደርጎ ይጠፋል። ሕዝብ ንቃተ ህሊና ከጎደለው እንዲህ ነው። መንግስትን የሚተቹ እነሱ አክቲቪስት ይባላሉ። ቢሆንላቸው ህልማቸው ከዕለት ስልጣን ወይ ከወር አበል አያልፍም። ንቃተ ህሊናቸውም በዕለታዊ አጀንዳ ላይ የተንጠለጠለ ነው። ጠመንጃና አክቲቪስት አምባገነኖችን አውርዶ አምባገነኖችን ይተካል። አምባገነኖችን የሚጥለው የአክቲቪስት ጩኸት ወይ የባሩድ ትግል ሳይሆን የህዝብ ንቃተ ህሊና ብቻ ነው። በአንጻሩ ህዝብን የሚተቹ እነሱ አሰላሳይ ይባላሉ። ግባቸው የሺህ ዘመናት የህብረተሰብ እድገት ላይ ያጠነጥናል። የኢንተርኔት ዘመን ሲመጣ እንደኔ ህብረተሰብ ወደ ሴኩላሪዝም ሽግግር ለማድረግ ሰፊ መደላደር እንደሚያገኝ ተስፋ የሰነቁ ብዙዎች እንደሚሆኑ ገምታል። ሲሆን ያየነው ግን ፍጹም ተቃራኒና አስደንጋጭ ሆነ። በረከቦት ዙሪያ የነበረውን ሐሜት ወደ ፌስቡክና ቲክታክ ተሸጋገረ። ትራይባሊዝም እንደ ጉድ ተስፋፋ። ከሁሉ በላይ የሃይማኖት አርበኝነት ፉክክሩ ታክሎበት መረን የለሽ ሆነ። መንግሥት ተብዬው
ግድ አልሰጠው። በበኩሌ ከብሔር ትራይባሊዝም ይልቅ የሃይማኖት አክራሪነት ለዚች ሀገር ህልውና የበለጠ ያሰጋታል ባይ ነኝ። ስልጣን የያዘውም አካል ራሱ የሃይማኖት አክራሪነት የተጠናወተው ስብስብ መሆኑ ነገሩን ይበልጥ ሃይባ የሌለው ሳያደርገው አይቀርም። ነዋውን ሙዚቀኛው ሙዚቃ ለማውጣት ኮንሰርት ለማዘጋጀት ምን ያህል መሳቀቅ ውስጥ እንዳለ ልብ ብላችኋል? ስንት ኮንሰርቶች በደቦ ውግዘት ሲታጠፉ አየን። በሃይማኖት አስተሳሰብ ሽፋን ስነ ጥበብን በጭፍን ሸሽቶ የሚርመሰመሰው ከተሜ የሰልባጅ ስልጡን አበዛዙ ትንግርት ነው። ደግሞ ይወተውተሃል፣ እንትን ያማልዳል፣ እንትን ሳትሆን እንዳትሞት ቡልሺት። በቅርቡ ከአንድ የሥነ ጽሑፍ ወዳጄ ጋር ስናወራ በአንጻራዊነት እዚህ ሀገር በርካታ ኮፒዎች መሸጥ ስለሚችሉ ደራሲያን አነሳን። አብዛኞቹ የሃይማኖት ንክኪ ያላቸውና በሂሳዊ መመዘኛዎች አማተር የሚባሉ ደራሲያን ናቸው። በአሜሪካን ሀገር የመጨረሻ ዝቅተኛ የሽያጭ ደረጃ የሚያስመዘግበው ጃነር እዚህ ቤስት ሴለር መሆኑ መቼስ ያሸማቅቃል። ወደ አውሮፓ ከተሸጋገርንማ ዞር ብሎ የሚያየንም መገኘቱ እንጃ። የመጽሐፍት ቀንን ምክንያት በማድረግ እዚህ ፌስቡክ ላይ የሆነ ሰው ጽፎት ያነበብኩት ቁጥራዊ መረጃ አስደንቆኛል። በአሜሪካን አንድ ሰው በዓመት በአማካይ 29 መጽሐፍትን ሲያነብ በኢትዮጵያ ግን 0.5 ብቻ። ማን ቲክታክ ላይ ይጣድለት? በበኩሌ 0.5 ራሱ ተጋናብኛለች። 0.005 ከሆነ ብቻ ልኬቱን ላምነው እችላለሁ። ይህ ሁሉ ሆኖ ሀገርን፣ ትውልድን፣ ዘመንና ግለሰብን እንደምን ታውቀዋለህ? እንደምንስ ትመዝነዋለህ? ህብረተሰብ ማንን ይመስላል ብትሉኝ ጀግኖቹን እላለሁ። እስቲ ከሃይማኖትና ከብሔር ጎራ ውጭ የተሰለፉ የዚህ ዘመን ጀግኖች ካሏችሁ አቅርቡልኝ። አንድም ማቅረብ መቻላችሁን እንጃ። የዚህን ዘመን የዚህን ትውልድ ጀግኖች ብንመረምር ስንት ሰባኪ ነኝ ባይ አክቲቪስት፣ ዩቲዩበር፣ ቲክቶከር ይጠራልን ይሆን? ጥቂት ቀልብ ገዝቻለሁ በሚለው የተማረ ከተሜ ወገን እንኳ የአስተሳሰብ ዝንፈት ስር ሰዶ አንዳንድ ሲዶ ኢንተሌክቹዋል የትውልዱን ሁሉ ዳፋ ተሸክመው የሚሻገሩ ተደርገው ሲንቆለጳጳሱ ትመለከታለህ። ብዙ ነገር እንደተንጋደደ ግልጽ ነው። እናስ ኪነ ጥበብ ለባህል እድገትና ለህብረተሰብ ንቃተ ህሊና መጎልበት ዋነኛ አቀጣጣይ እንደሆነ ብንናገር እንዴት እንሰማ ይሆን? ተአምር በመዳፋችን ላይ እያለ እስከ መቼ የማይመጣ ተአምር ከሰማይ በመጠበቅ እንኖራለን? በንጹሕ ልብና በመልካም ፈቃድ የምናደርገው ማንኛውም ነገር ጸሎት አካል መሆኑን እንዴት ብንነጋገር እንግባባ ይሆን? መባረክ በየቤተ እምነቱ ተሰብስቦ ከመወትወት ይልቅ በመስራት መሆኑን የሚሰብክልን ማን ነው? አሁን ማዘን አቁመናል። ሺህ ቢታገት ሺህ በድሮን ቢወድም ማዘን መደንገጥ ትተናል። እኛማ እየነደፈ እንደሚያነቃ የበረሃ ዝንብ ከመገትገት በላይ ምን አቅም አለን? ብንጽፍ አንነበብም፣ ብንናገር አድማጭ ወፍ። መንቃት መረገም ነው በዚህ ዘመን እንዲል በእውቀቱ በቅርቡ በጫራት ግጥም ከነቃህና ካልተቧደንግ መቆሚያ አታገኝም። ወይ የሃይማኖት ወይ የብሔር ውገና አሊያም ይሁኑ በጥቅም የተሳሰርካቸው 100 አሽቃባጭ ሰዎች አሽቃብጠው ሺውን የሚያስከትሉለት የሌሉት ምስኪን ቢጽፍስ ማን ያነበዋል? መዓት ቢያወራ ማን ጆሮ ሊሰጠው? የኢትዮጵያ ሕዝብ እንደዚያ ተማሪ በጎች ነው ብለን የለ? ስለዚህ መፍትሄው ስነ ጽሑፍ በዚች ሀገር ሞቶ መቀበሩን አጽድቆ በጊዜ በቅኝ ገዢዎች ቋንቋ ብዕርን መግራት ነው። ደግሞስ የሥነ ጽሑፍ ሞትስ የህብረተሰብ ሞት አይደለም? የማያነብ ሕዝብስ ለዘላለም ባርነት ተላልፎ የተሰጠ አይደለምን? ያዕቆብ ብርሃኑን አመስግኜ አበቃው።